ጂጂ ሰሞኑን ስትሄድብኝ አልነበር እንዴ? ሰሞኑን እየሄደችብኝ አልነበር እንዴ? ሪከርድ አይቻለሁ። በሆደ ሰው አንስታ እንደዚህ ጊፍታር ተቀማምጦ ገለመሌ ትላለች፣ ታስቀኛለች። እንዴ አስተያየት ስትሰጥ ነበር አይደል እንዴ? በእኔና በሆነ ሰው ሰሆን አስተያየት ትሰጣለሁ። ማንም እንዳይመጣ እና ጂጂ ሆዴን እጥብ አርጋ መጀመሪያ ጂጂ ሆዴን እጥብ አርጋ ከላይ እስከታች እስከ ጭንቅላት እጥብ አርጋ አለቅልቃ ምጥጥ አርጋ መቅኔን ወገቡን ስብር አርጋ ወደ ማራማየት ደግሞ ተቀብላ ወገቡን ጥግንግን አርጋ ክትክት አርጋ ሸኘችዋል። አሁን ሆዴ የት እንዳለ አላውቅም። በጉዲፈቻ እንደጻን ልጅ ሰው ቤት እያደገ ነው አሉ። እኔ አላውቅም፣ ወሬ ነው የሰማሁት። ከኔ አንደበት መቼስ ምንም ነገር አይጠፋም። እንደ ምንድን ነው ያሉ አይደል ልጆች ተጥሎ በቃ ምናምን ያሉ አለ እንደነዛ ተነስቶ በሌላ ደግሞ ነገር እንዳትወስዱብኝ ብቻ እንደዛ ተነስቶ እያሳደጉት ነው አሉ። እኔ ወሬ ነው የሰማሁት። የኔ አባት ከዚህ በኋላ ማን ሊቀበል ነው? ማን ነው ደግሞ ተረኛ? ማን ነው ደግሞ አሁን ተረኛ? ያቺ እንትና ደግሞ ተነፋ ማናት? ማን ያቺ ስሟ ያቺ እንቁርቴ ልጅ የሰደበችባት ይገደል ምናምን ያለች በጣም ነው የምትጸየፋት። እሷ ደግሞ ታገላብጠው እሷ ህይወቱ ሬሳው ለመጎጠት እሷ ጋር ብሄድ ጥሩ ነው። ህይወት ከመረረቅ እሷ ጋር ግባ። ማን ነው ስሟ? በእግዚአብሔር ፍሬ አይደለችም። ፍሬ አይደለችም። ፍሬ ትፈልጊዋለሽ? ፍሬ ሬሳውን አውጩ ማሬ። ፍሬ ከዚህ በኋላ ከፈለገችው ፍሬ ሬሳውን ነው ጎትታ ይዛው ነው። ወርቄ ህይወትን ከጠላት ወርቄ ጋሄድ። ይሄ ህይወት ታሪክ ከባድ ነው። ታጥበክ የተደረክ ሰውዬ ህይወትን ከጠላው ሆዴ ያቺ ወርቅ የምትባለው ጋሄድ ሬሳን ጉትታ ታውጣላለች። ምንም አይመስላት። ሰው ይሙት ትላለች። በቃ ልጆች ይገደሉ፣ ህፃናት ይሙት፣ ይጨፍጨፍ። ልጄን አልወዳት አውጥቼ ነው ምጥላት። በቃ ቀለል ያለች ሴትዮ ናት። ምንም አይመስላት። ግደሉኝ፣ ረዱኝ፣ አሁን እዚህ ጋር ሴክስ አደርጋለሁ ትላቸዋለች። ቅልል አድርጋ እና ሆዴ የመጨረሻ ህይወት ከመረረግ እሷ ጋር ግባ። አስረግጬ ልንገርህ ብዬ ነው። ምን ዊጉ በዛ እና ውዴ ከውስጥ ነቅዬ ላውጣው። ኧረ ስንት አይነት ሰው አለ በመድኃኔዓለም። ዊጉ በዛ እና ምን ላድርገው ውዴ? ልቁረጣው? ከውስጥ ጎልጉዬ ላውጣው? ደግሞ ዊግ በዛ እና እነሳ አውጭ የሚባል ጉድ መጣብኝ ዘንድሮ። ይፈላብኝ ዊግ በዛ ደግሞ የሚባል ነገር ሜካፕ በዛ ነው። ጭራሽ ደግሞ ዊግ በዛ ማለት ጀመራችሁ። በህይወቴ ሰምቼ አላውቅም ጋይስ። እንደዚህ ዊጉ ልንቀለው ውዴ። እንደውም ጋይስ ዊግ ሲበዛ ነው ጥሩ። ከባዶ ያለቀ ፀጉር ሲሆን በትክክል አልሸጣችልኝም ምንም ነገር ውስጡ የሌለው ተብሎ ነው ሲጣሉ ማየው ወይ ዘንድሮ። እሺ ቴንኪዩ ማሮቼ፣ የወደዳችሁት በብዛት ወዳችሁታል። እኔ እንደውም ትንሽ ትልቅ ሰው አስመሰለኝ። ትልቅ ሰው ነኝ ግን ያው እና የሆዴ መጨረሻ እንደዚህ ሆነ። ማራማየት ግን አንቺ ማራማየት አንቺ የሚያምርብሽ ማርያም ነው የምልሽ። ቴንኪዩ የኔ ፍቅር። አንቺ የሚያምርብሽ እንደ ድሮሹኝ ማራማየት እመቤቴ። ኖ እኔ የሆነ ቪዲዮሽን አይቼ ድንግጥን ያልኩት በሙዝ ነው የጀመርኩት ምናምን ነው ማራማየት። ይሄ ከአንቺ ጋር ሄድም ማርያምን፣ ይሄ ከአንቺ ጋር ሄድም። እኔ አላውቅም ይሄ ባህሪሽ እንደሆነ አላውቅም፣ ግን ይሄ ከአንቺ ጋር ሄድም። እግዚአብሔርን ይሄ በሙዝ ነው የጀመርኩት እቃውን እንትን በኢየሱስ ክርስቶስ። እኔ ግን እዚህ ቲክቶክ ላይ የተቀማመሰ ወንድ እኔ አልቀምስ። ግደሉኝ፣ እኔ ግደሉኝ። አንዷ የቀመሰችውን ቲክቶክ ላይ እኔ ልቀምስ? በፍጹም በፍጹም። ሰው እኮ አሁን እኮ ሁለቱም ያውቁታል እኮ የሆዴን ስሙ። ሁለቱም እኮ አሁን የሆዴን ያውቁታል እኮ። አሁን ማራማየት ወጣ ትልቅ ነው ብትል ጂጂ ውጥት ብላ የምን አባሽ ትልቅ? እኔ እኮ አይቼዋለሁ ትንሽ ነው። ከዛ ደግሞ ማራማየት ውጥት ብላ ማለት ነው አይላጭም ምትል ጂጂ። ኧረ ይላጫል፣ በየቀኑ ነው ይተዋወቃሉ፣ ያውቁታል ጋይስ። ሲሰመኝ አፉ የሚሸት እኮ ነው። አፉ ይሸታል ስትል አይሸትም። በቃ ያውቁታል፣ ሁለቱም ያውቁታል። ስለዚህ አይወሻሹም። እቺ ይሸታል ካለች ያችም ይሸታል። ይሄም ንጹህ ነው ካለች ያችም ንጹህ ነው። ታድለው ግን አንድ እንትን ለሁለት ተሻሙ። የኔ ማሮች ይመቻችሁ ማለት አጋልጣቸው። ምን ልበል? ሁለቱም ያውቁታል። አሁን ሁለቱም የሆዴን ያውቁታል ጋይስ። ሁለቱም ሆዴትም ልትዋሻ አትችልም። አሁን ሆዴ እዚህ ቲክቶክ ላይ መጥቶ መሰከስ አይችልም። እቃይ እንዲ አስደስትሻል ምናምን ሲል ወይዘሮ ጂጂ ምን አልክ? ለማያቅጣጠን ማራማየት ሞተ ምን አናቆም እንዴ? ወይ ጉድ!
አረ በስቅመ በኢየሱስ በፍጹም ኢቭን ራሱ ሁለቱ ባይቆምሱት እኔ በፍጹም አላደርጉም። ጡት ያርጤሻለሁ አለች ማርዬ። ይመቻት። እኔ በነገራችን ላይ ሰው አልፈርጅም። ሰው በፈለገው ነገር መሄድ ይችላል። ጡቱን ማሰራት ይችላል፣ ቂጡን ማሰራት ይችላል፣ ዳቦን ማስፋት፣ ማጥበብ፣ እቃውን መብታቸውን አይመለከተኝም። እኔን አሁን መጣውን ያን ሰውዬ ራሱ የተናገርኩት ሀጅ የሚባለው ሰውዬ ለምን አሁን እቃውን አይደለም ለምን ዳንቴል የሆነ ጡታ ያሰራ ምን አገባኝ። ግን ልጅቱን ስለቀጠቀጠ ያለው ነገር ምናምን ተያይዘው ነው እንጂ ለምን ጡቱ ላይ እቃውን ንቅል አድርጎ ሁለቱን ፍሬዎች ጡቱ ላይ አድርጎ ለምን አይልም? ምን አገባኝ። ሰው የፈለገውን ማድረግ ይችላል በራሱ አካል። ገባችሁ ማለት መብታቸው ነው። እኔ ምን አገባኝ? የኔን አካል መጥቶ እስካልናኩት ምን አገባኝ? ከተመቻቸው። ሁለተኛው እንደምትሰጪኝ ስለማውቅ እኮ ነው። እዛው ልጠብቅሽ። በቃሽ፣ አታፍኝኝ። ወሬ እያወራሁ ነው። በቃሽ። ፍን ነው የምታረገኝ። ኧረ ወይኔ ይላሉ። ፀጉሬን በጣም ወደዳችሁት ማርያምን። ዋው ቴንኪዩ ጋይስ፣ ቴንኪዩ ማርያምን። እንደዚህ የምትወዱት አልመሰለኝም ነበር። መጀመሪያ እየደበረኝ ነበር ያደረኩት። አኪያሉ ባልታ ተይና ስለ ውቀትሽ እናውራ አበት። እሺ እስኪ አንዴ ቆይ ውዴ፣ የተሳሳምኩ ነው ስጨርስ ጂጂ ላይ ታችሁታል። እንደኔ ስትል በቃ ሞትኩኝ አይቼ። በቃ ላውራ እንዴ ፈንሽኝ። እስኪ አሉባልታውን ተይና አለች አንዲቷ። ስለ እውቀትሽ እናውራበት ውዴ። በጣም ነው እውቀት ያሳሰበሽ። ምን አባሽ ቲክቶክ ላይ ትሰሪያለሽ ታዲያ? ቲክቶክ እኮ የሲኦል አፋፍ ነው ብዬ ከዚህ በፊት ተናግሬያለሁ። ቲክቶክ ማለት ሲኦል ልገባ ነው ግን ገነት እስኪ ምን ይመስላል እያልሽ የምትጓጊለት የሲኦል በር ማለት ቲክቶክ ነው። ገብተሻል ግን አልገባሽም አይነት ነው ቲክቶክ ማለት። ቲክቶክ ለመተሽ እውቀት፣ ሃይማኖት፣ ጾም፣ ጸሎት። እውቀት ካስፈለገሽ ትምህርት ቤት ሂጂ። እውቀት ካስፈለገሽ አስተማሪ ጠይቂ። ስለ አንቺ እስኪ እውቀት እናውራ። እውቀት ያለው ሰው እውቀት ያለበት ቤት ነው የሚሄደው። አሉባልታ ቤት አይቀመጥም። የተመቸሽን የመረጥሽውን ነው የበላሽው። መርጠሽ ከዚህ ሁሉ ቲክቶክ መርጠሽ የምትከታተኝ አሉባልታ ፈልገሽ መስሎኝ አሉልሽ። ትምህርት የሚሰብኩ ከኋላ ክላሲካል አስገብተው እያለ ከጀርባ የኩላሊት ጠጠር ያለባችሁ ሰዎች ብዙ ውሃ ጠጡ። ብዙ ውሃ ስትጠጡ የኩላሊት ጠጠርነታችሁ ያቆማል። በዚህ ጋር ብዙ ርስቴ የቆሮቆርና የፎሮፎር ችግር ካለባችሁ ሻምፖችሁን ቀይሩ። ዶንድሮፍ በዚህ ዞር ስቲ ማለት ነው። ለጤናችሁ ምግብ መብላት ያለባችሁ አረንጓዴ ምግቦች ነው የሚሉ ሞልተዋል። ውዴ እኔ ቤት አትምጭ። እኔ ቤት አሉባልታ ነው ያለ። ፊንገርዬ አትፈንግሪ ነው የምልሽ። እኔ ፊንገርዬ ብዙ አትፈንግሪ። ስለ መድኃኒዓለም እጅሽን ታዩ አቁሚ የሚል ወሬ ነው የምትሰሚ። ቴንኪዩ ቬሪ ማች። ስለምናባሽ የትምህርት እውቀት ነው የምጠይቀኝ። እኔ በማር ከአንቺ ጋር እዚህ ቁጭ ብዬ ይዳረቅ ነበር። እስከ ኮሌጅ የሚሄድ እኔ ቤት ታሆኜ ነው። በየዋህነቴ ነው እስከ ኮሌጅ የሄድኩትኝ። እናንቺማ ክፉ ምቀኛ ባቅበትማ መርዝ በሆን ኖሮ ምንድን ነው ጋይስ ሃይስኩል ላይ ባቆምኩኝ። አንቺ አየሽ፣ ክፉ ሰው ብልጥ ነው። ጎበዝ ነሽ። ሰላም ቤብ ሳሚኝ እስኪ ስሙ። ክፉ ሰው ብልጥ ናቸው። አያችሁ ብልጠትነቷን 10ኛ ክፍል አቆመች። እኔ ግን የዋህ ገራገር ስለሆንኩኝ እስከ ኮሌጅ ሄድኩኝ። ጭካኔ እንዲህ መጨረሻ የዚህ ወንበሬ ላይ መቀመጤን ባቅ ኖሮ እስከ 8ኛ ክፍል ነበር ማቋርጠው። ሚኒስትሪ ወስጆ ማትሪክ አቋርጥ ነበረ። ገፋውበት ትንሽ የዋህ ስለሆንኩ ነው። ክፉ ሰው ቦን ድሮ ነበር ነቅቼ 8 ላይ ማቋርጠው። እየተቀባው ነበር ፍቅሬ። ውዴ ውበትሽ ማለት ፈልገው ነው ወይ? በስመ አብ ወልድ መንፈስ ቅዱስ። በስመ እስኪ ቤታ ትሙት በይ እስቲ እግዚአብሔርን በይ። እኔ ይህንን አልሰማም ጋይስ። እስቲ እግዚአብሔርን በይ፣ እስቲ እግዚአብሔርን በይ። ስብዓት ለአብ ለወልድ ለመንፈስ ቅዱስ አሐዱ አምላክ አሜን።
ወይኔ እውነት መማር አለብኝ፣ እውነት መማር አለብኝ። ስለ ውበትሽ እናውራ ብለሽ ነው ሁሉ የጨፈጨፍኩሽ የኔ እናት። ስለ ድንግልና ስለ ውበቴ ጠይቀሽኝ ይህ ሁሉ መከራ አደረስኩብሽ። ኦ ማይ ጋድ ጋይስ በጊዜ አትነግሩኝም? ይህ ሁሉ ካወሮ እናንተ ውሾች ይሁን ነገር ካወራ በኋላ አይ ቤታ ስለ ውበትሽ ነው እንዲ ያልሽኝ። ወይል ውበት ያው ገንዘብ ሲመጣ ሁሉ ነገር ይለወጣል። ያቺ ድሮዋ የቀረችው አመዷ ቤታ እዛ ጋ አታገኛትም። ገንዘብ የማይገዛው ነገር የለም። ገንዘብ ካለሽ በሰማይ ቤት አለሽ ውዴ። ገንዘብ ይኑርሽ እንጂ ውበቱ ይመጣል። ደፋ ያረግብሻል ማሬ። እረ ደግሞ እንዲስል ጠላት እንዳይበዛብኝ እናቴ። ስሚ ገንዘብ ይኑርሽ እናቴ፣ ሁሉ ነገር ይስተካከላል። አይንሽ አንሷል ታስጨምሪያለሽ፣ ገንዘብሽ ይጨነቅ። አፍሽ አንሷል ታስተካክዋለሽ ውዴ። ፀጉር ትቀጥያለሽ እናት እያለም እናት እያለም ገንዘብ ካለሽ ይውልሽ። እዚያ ላይ የሻቸው የድሮ ቪዲዮዎቻቸው ምናምን ሁሉም ሲወጣ አላይሻቸው ምን እንደሚመሳስሉ። ግማሹ ጥርሱን አሰርቷል፣ ግማሹ ጡቱን አሰርቷል፣ ግማሹ ሊፕፊለር ከንፈሩን አሰርቷል፣ ግማሹ ቂጡን አስወጥሯል። ውዴ ገንዘብ ዋይ በዛ በቃኝ። ስማን በቃሽ ፍቅሬ በቃ አፈነሽ ልገይ ነው እንዴ? ዶሮዬ እያስተማርኳቸው እኮ ነው። እኔን ማየሽ ገንዘብ ልክ ሳገኝ ቶሎ ብዬ እቺ መርፌዋን ሻቷን ውስድ አድርጌ ክስት አልኩኝ። ልክ ገንዘብ ሳገኝ ያኔ በድህነት ማማ ለህዝብ እያገለገልኩ ነበር። እህት አለ አታስታውሽኝ። እማስበው ይሄ ህዝብ ቶሎ የሚድን መስሎኝ ነበር። ቶሎ ጦርነቱ የሚቆም መስሎኝ ነበረ። ሁኔታዬን ሳይ ውዴ ቶሎ ቤዛ ስታፕ በቃሽ። እንዲህ አትጃጃይ በቃ እንዴት ንምጠ እንግዲህ በላሪ እኮ አረግጣ ሰላምዬ እኔ ማር በቃቸው ወይ በቃኝ፣ በማርያም በቃኝ፣ መቤቴን በቃኝ፣ ሰላም በቃ ላውራ ውዶቼ። እንዴ በመቤቴ ክርስቶስን ኧረ ወደዛ ቦልክ እንዴ በበስ ሁለቱንም ጨክኛል ቦልክም እንዴ። ሰላም ቤዛ ናስሙ መሳሙ እኮ ይሳሙኝ፣ ግን ወሬ ላይ ነው የሚስሙኝ። አልባልታ ላይ ምን ላይ ነበር ያቋረጥኩትኝ? በኢየሱስ ክርስቶስ ያ እኔ ያኔ ጦርነቱ ቶሎ የሚያልቅ መስሎኝ፣ እህት አለም ህዝቡ ቶሎ የሚድን መስሎኝ፣ ቶሎ በፍጥነት መስሎኝ በዚቹ እንዲህ የሚቀጥል መሆኑ መቻወኩልሽ ራሴን ጣል አድርጌ። ልክ ግን እናቴ ራሴን መጠበቅ አለብኝ። ለራስሽ ቤታዬ በወጣትነትሽ ኧረ ተው በክርስቶስ መኖር አለብሽ ብዬ ከለገሰ ወደ ቤታ ተለውጫለሁ። ያኔ አቶ ለገሰ ነበር የምባል፣ ጋሼ ለገሰ ጡረታ የሚወጣ ትልቅ ለገሰ ሰውዬ ነበርኩኝ ውዴ። ለራሴ አንድ ቀን ብቻዬን በር ዘጋውና መለወጥ አለብሽ ብዬ ነው የተናገርኩትኝ። ከማውን ቤታ በመስታወት ራሴን እያየሁ እኔና መስታወት ተለወጪ፣ ለጌ ከውስጥ ይውጣ። ራሴን ያልኩት ማሪ ማንም አልነገረኝም። ለጌ ጮኸ ውጣ፣ 3 የተናገሩ ለገሰ 7 ጊዜ ጮኸ ወጣ ከውስጥ። ቤታ መጣች። ተይም በክርስቶስ በማርያም ቤዛ ላውራ ስሙ አቦታ ይበሏትኝ በመቤት። እኔ ደግሞ በቃ እሺ የኔ እናት ቆይ አንዴ ልንገራቸው። በእግዚአብሔር ቤዛ በማርያም በቃ ያልቅብሻል። በቃኝ ማሪ በቃ ወይ ኢየሱስ ከቂጤ ፍንክት ጀምሮ ነው እያልኩ የሳምኩሽ ተንቀጠቀጠ ቂጤ ሁሉ። ስሙኝ እና ቆይ ልጨርስ ወሬውን። አይኔን ጨፍኝ ላውረው ደግሞ። አይኔ ከጨፈንኩ ደግሞ ይሄ ፊልተር ከፊቴ ይሄዳል። እኛ እኮ ተቸገረን እኮ ወዶቼ። አይኔን ጨፍኝ እንዳላውራ ከአይኔ ላይ ይሄ ቲክቶክ ክፉ ቲክቶክ ነው አለ በህይወት የለችም ብሎ ደግሞ ንቅል አድርጎ ከፊቴ ቢያነሳው ያ የድሮ የጣልኩት ለገሰ አሁን ይመጣል። ገልጬ እንዳላውራ ትስሙኝ አላችሁ። እኔም ማፊያ አድብ ቆይ እና ከዛ እናቴ ገንዘብ ሳገኝ ምን አደረግኩኝ? መስታወት ላይ የቆንኩልሽ የኔ እናት ቤዛ ስታብ አታስጩኝ
በቃኝ በቃ ማርያም እንደከመኝ ከልቤ ነው ጉትት እያደረኩ ምስምሽ። ቆይ ቤዛ በማርያም ታይ አዳምጤኝ ገርሽ። አሁን በደንብ ነው የማወራው እናቴ ተብዬ ነው የማወራው። ያኔ ገበየው ደግሞ ወደው እኔ በለገሰ አልቀይረም። ወይ ለግዬ ለገሰ የሊቢያ ወቀ በጣም ተን አይደለም። ይቅርታ ተኮላ አባቴ ተኮላ ምን አረገኝ እናት ተኮላ ምን አረገኝ። ያኔ ዛሬ በእኔ በአመት ውስጥ ነው የተለወጥኩትኝ ውዴ። የዛሬ አመት መስታወት ላይ በቃ ልክ የሆነ ገንዘብ ቢጤ አንድ እጄ ላይ ሲደረግ መስታወት ላይ ቅረብ አልኩልሽ። ድሮ የምፈራው መስታወት ማለት ነው። ለራሴ ስቅቅ ነበር ምለው። መስታወት ላይ ቆምኩና ተኮላ አልኩት፣ ጩህ አልኩት። ጋሽ ተኮላ ከውስጤ ሉጣ ይላል። ውጣ አልኩት። ሶስቴ ተኮላ ከአንጀቴ ጮሆ ነው የወጣ። 7 ድገም አልኩት። 7 ከውስጤ ወጣ። ቤታ የምትባልሽ ቆያ ያረጋት በቃ ቤታ ይሽቀርቃል ውስጤ። ታኮ ጫማ ለብሳ በአጭር ቀስ እምብርቷን ተበስታ ራፍራት ምትል ቤታዬ ውስጥ ያየው ነው ወይ ያልኩትኝ። እንደዚህ ማንቀጠልም አልኩኝ። ገንዘብ ይበት ግን ለማንም የሚኖረው አልኩኝ። ለራሴ ነው የምልሽ፣ ለማንም የምኖረው ለራሴ አልኩኝና ከዛ ሰርች እያደረኩ በምን ነው የሚከሳው ስለ አንድ ሀበሻ ጀርመን ምትኖር መርፌውን ተጠቅሞ ያቀሳል ትላለች። የምን አባቷ መርፌ ብዬ ሰርች አደረኩ። ሳይ በ2 ወር ውስጥ ከስምት ያለሻ ዳማ ከሴ ላጣረኩኝና ብዬ የተሰጠኝን ገንዘብ ውጥት አድርጌ እኔ ቤታ ብልጠው ውጥት አድርጌ ማርዬ አየሽ፣ በመክሳቴ ብዙ ገንዘቦች ይዤ መጥቻለሁ። ብዙ ገንዘብ ይዤ መጥቻለሁ። ላጥ ገንዘቤን አደረግኩና ውዴ መርፌውን ስጡኝ ያልኩት፣ ስጡኛ የሚወጋውን መርፌ ያንን ዘቢታ ያለው መንጇራ የሚባል መርፌ ሰጡኝ። 3 ወር ባልተናነሰ ሀይበለው ሆዴ ላይ ጠቅ አረኩ። ያቺ መስታወት ላይ ይዋል ቋቀች የምታረጓ ጫማ ቋቀች እያለች በስንት ጊዜዋ ላጥ ብላ ሙሽጥ ብላ ወጣች። አንላቅቅም አልኳት። ከዛ አስታውሳለሁ ጋይዝ ስመጣ በሸነ ህዝቡ ፍቅር ማህበረሰቡ ፍቅር ይሄ ጊፍቱ እንደ ይቀጠልበታል አልኩኝ። ይቀጠልበታል ውዴት አለም ያቺ ስለ ውበት የጠየቅሽ ልጅ ነሽ። ከዛ ይኸውልሻለ በጣም ደስ ከሚሉኝ ሰዎች ግልጽ የሆኑ ሰዎች በጣም ደስ ይሉኛል። ይህ ተደብቀው ሰውን የሚወጉ ሳይሆን በግልጽ እንደሷ ተናግሮ እውነቱን ተናግሮ የመሽበት ማደር የሚባለው ይሄ ነውና ስለተከታተላችሁኝ አመሰግናለሁ።